Caffeine Network የጥቁር ገበያ የምንዛሬ ሐዋላ መረጃ እንዲሁም የባንኮች የምንዛሬ ዋጋ ተመን ከቀን ወደ ቀን ከፍ አለ ስንል ባንዴ ወደ ታች ተሽመርምዶ ይወርዳል። ወረደ ብለን ደግሞ ዘግበን ሳንጨርስ ባንዴ ጣራ ይነካል። በዛሬው ዕለት ማለትም ዕለተ ጁምዓ የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ መረጃ በስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ17 ሀገራት የጥቁር ገበያ ምንዛሬ የዋጋ ዝርዝር የዋጋ ተመንን ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። ምን ይሄ ብቻ የባንኮችን የምንዛሬ ዋጋ አብረን እንመለከታለን። በንግድ ባንክ ስንት እየተዘረዘረ ይገኛል? እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን ያለን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18615 ብር እንደሚሸጥና 1 የአሜሪካን ዶላር 186 ብር ከ15 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በዚህም ትላንትና ካደረስናችሁ የጥቁር ገበያ የምንዛሬ ዋጋ መረጃ ጋር ሲነጻጸር በአሁኑ ጭማሪ ማሳየቱን የወጣው መረጃ ያሳያል። በመቀጠል ዩሮ እናስከትላለን። 100 ዩሮ 21800 የኢትዮጵያ ብር እንደሚሸጥና 1 ዩሮ 218 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በዚህም አሁንም በድጋሚ ዩሮን በተመለከተ ከትላንትናው የምንዛሬ ዋጋ ጋር ሲነጻጸር ጭማሪ አሳይቷል። ስዊዝ ፍራንክ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 23220 ኢትዮጵያ ብር እንደሚሸጥና 1 የስዊዝ ፍራንክ 232 ብር ከ22 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ፍንትው አድርጎ ያሳያል። ባንኮች መረጃ ስንሸጋገር በንግድ ባንክ 1 የአሜሪካን ዶላር 151 ከ60፣ 1 ዩሮ 176 ከ50፣ 1 የስዊዝ ፍራንክ 184 ከ98 በመዘርዘር ላይ ይገኛል። በንግድ ባንክ በአባይ ባንክ 1 የአሜሪካን ዶላር 152 ከ43፣ ዩሮ 179 ከ80 እንዲሁም የስዊዝ ፍራንክ 193 ከ13 በመዘርዘር ላይ ይገኛል። ከዚህም ጋር ተያይዞ ዩሮንና እንዲሁም የስዊዝ ፍራንክን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። እንዲሁም የአሜሪካን ዶላርን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 1 የአሜሪካን ዶላር 152 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የዩሮን በተመለከተ በሂጅራ ባንክ 175 ከ91 እየዘረዘረ ይገኛል። ወደ ሌላኛው መረጃችን ስንሸጋገር ወደ ጥቁር ገበያ እናምራና የካናዳን ዶላር እንመለከታለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 13620 ብር እንደሚሸጥና 1 ካናዳን ዶላር 136 ብር ከ20 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12484 ብር እንደሚሸጥና 1 የአውስትራሊያን ዶላር 124 ብር ከ84 ሳንቲም የተዘረዘረ ይገኛል። በመቀጠል የቻይና ዩዋን እናስተውላለን። 100 የቻይና ዩዋን 2655 ብር እንደሚሸጥና 1 የቻይና ዩዋን 26 ብር ከ55 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ፓውንድ ስተርሊንግን እናስከትል። 100 የፓውንድ ስተርሊንግ 25166 ብር እንደሚሸጥና 1 ፓውንድ ስተርሊንግ 251 ብር ከ66 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። በንግድ ባንክ 1 ፓውንድ ስተርሊንግ 198 ከ38፣ በአባይ ባንክ 205 ከ99፣ በዳሽን ባንክ 204 ከ67፣ በሂጅራ ባንክ 203፣ በአቢሲኒያ ባንክ 203 ከ77 በመዘርዘር ላይ ይገኛል። አባይ ባንክን ማንም ሊወዳደረው አልቻለም። አሁንም ከፍተኛውን ዋጋ በመስጠት የሚገኘው ባንክ አባይ ባንክ ሆኗል። እስከ ትላንትናው ቀን ድረስ ዳሽን ባንክ ከፍተኛውን ዋጋ እየሰጠ ይገኝ ነበር ፓውንድን በተመለከተ። አሁን ላይ ግን አባይ ባንክ ከፍተኛውን ክፍያ እየሰጠ ይገኛል። በመቀጠል ኳታር ሪያልን እንመልከት። 100 የኳታር ሪያል 4820 ብር እንደሚሸጥና 1 የኳታር ሪያል 48 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ ተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛ ተቀምጣለች ኩዌት። 100 የኩዌት ዲናር 60648 ብር እንደሚሸጥና 1 የኩዌት ዲናር 606 ብር ከ48 ሳንቲም እየተዘረዘረ እንደሚገኝ
ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኢማራቶች ዲርሃም 5072 ብር እንደሚሸጥና አንድ የኢማራቶች ዲርሃም 50 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። ወደ ንግድ ባንክ መረጃ ስንሸጋገር በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28፣ በአባይ ባንክ 41 ከ50፣ በሂጅራ ባንክ 44 ከ12፣ በአቢሲኒያ ባንክ 43 ብር ከ94 እና በአዋሽ ባንክ 43 ከ94 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል 41 ከ28 የተዘረዘረ ይገኛል። እንዲሁም የሳዑዲ ሪያል ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 4967 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ የሳዑዲ ሪያል 40 ብር ከ40 ሳንቲም የተዘረዘረ ይገኛል። እንዲሁም በሂጅራ ባንክ 43 ከ40፣ በአቢሲኒያ ባንክ 43 ብር ከ47 እና እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 43 ብር እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው፣ 43 ከ47። ሁለተኛ ደረጃ ላይ 43 ብር በመስጠት 43 ብር ከ40 በመስጠት የሚገኘው ደግሞ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 962 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ62 ሳንቲም የተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 434 ብር እንደሚሸጥና አንድ የቱርኪ ሊሬ 4 ብር ከ34 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛውን ቦታ ይዛ ተቀምጣለች። ባህሬን 100 የባህሬን ዲናር 49400 ብር እንደሚሸጥና አንድ ባህሬን ዲናር 494 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ጆርዳን ዲናርን እንመለከታለን። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 26280 ብር እንደሚሸጥና አንድ ጆርዳን ዲናር 262 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ የተቀመጠችው ኦማን 100 የኦማን ሪያል 48445 ብር እንደሚሸጥና አንድ የኦማን ሪያል 484 ብር ከ45 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ ምንዛሬ ዋጋ ከትናንትናው ጋር ሲነጻጸር ጭማሪ አሳይቷል። የባንኮች መረጃ ዛሬም ካለበት ላይ ነው ያለ፣ አልጨመረም አልቀነሰም። ቪዲዮአችን ላይክ ሼር አድርጉ። ምን እንጨምር ምን እንቀንስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለሀገራችን ሰላም መልካሙን ተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።